በሙሉ ፕሮቴስታንት ቤት ቢካሄድ ይሄ ነገር ነው ያለው። ይሄንን ልምምድ በጣም ሰፍቶ ስለሄደ ማስቆም ስላልቻላችሁ ደምድማችሁ ምን ብላችኋል? በቃ ልሳን ነው ብላችሁ ሸምጥጣችኋል። ይሄ አይጠቅምም። እኔ ለእናንተ አይጠቅምም፣ ስለማይጠቅምም ጭምር ንቁ። አይሸውዷችሁ። እነሱ ለቻፓቸው ነው፣ ለገንዘባቸው ነው። እናንተ ግን መጽሐፍ ቅዱስን አንብቡ። ለገንዘባቸው ብለው ቻፕ 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 እያለ ያስጨዋል፣ ቻፓን ይቀበላል። ይኸው ታፕታፕ ኮፒ ሊንክ ሼር አድርጉ፣ ታፕታፕ እጃችሁ ይስተካከልልኝ፣ ባራቻቻ ፓቻቻው ፓቻቻ ማለት መንፈስ ቅዱስ ነው ያናገረኝ እግዚአብሔርን ያናገርኩት አትሉ። ስለዚህ ለእናንተ ነው ይህን የምነግራችሁ። አይጠቅማችሁ። ይህ አይነት ትምህርት ወንጌልን ሲበኩ ሲላቸው በመንፈስ ቅዱስ ሞልቶ የተለያየ ቋንቋ እንዲችሉ አድርጎ በሚሄዱበት ከተማ ላይ በሙሉ ወንጌል እንዲሰብኩበት ነው ቋንቋ። እሱ ነው የሚሰጠው። በልዩ ቋንቋ ሲል ሌላው የማይገባው ቋንቋን አይደለም ያለው። ሐዋርያት ሥራ ምዕራፍ 2ን አንብቡት፣ በሙሉ አንብቡት። ግልጽ አድርጎ ይናገራል። ሌላው ስለ ቅዱስ ቁርባን ስንነጋገር ለምሳሌ አንድ ሰው በማመን የሚባል ጭውውት ያለ በሰውኛ እስቲ እንግባባ። እኔና እናንተ በሰውኛ ስለ ቅዱስ ቁርባንም ስለ ጥምቀቱም ስንነጋገር በሰውኛ ልዘግብ ያራድዬ ልጅ ለሁላችሁ የሰው ልጅ ኢየሱስ ክርስቶስ በብዛት በምሳሌ ይናገራል። ቢጨንቃቸው እንኳን ይህ እንዴት የሚጨንቅ ንግግር ነው ብለው ተናገሩ። ሰው ዳግመኛ ካልተወለደ አይድንም እያለ ሲላቸው እንዴት የሰው ልጅ እንደገና ወደ ማህፀን ገብቶ ነው የሚሆነው ብለው የሚጨንቅ ንግግር ነው ብለው እራት አብልቷቸው አጥግቧቸው ጥለው ሲሄዱ ሂዱ ነው ያላቸው። አልመለሰላቸው። ሂድ እናንተስ መሄድ ትፈልጋላችሁ ነው ያላቸው። ምሳሌዎቹን በሙሉ የተረጎመ ነው ክርስቶስ እና ሂዱ ነው ያላቸው። አሁን ልጠይቃችሁ የምፈልገው አንድ ሰው እኔ ከሚስቴ ጋር ሆንኩኝ፣ ልጅ ወለድ ማየ የተወለደች ከዛ እኔ አባት ነኝ አለቀ። አባት መሆን ስሙ ብቻ አባትነቴን ማመኔ ብቻ አባት ያደርገኛል ወይስ ከአባትነት የሚጠበቅ ስራዬን ስሰራ ነው አባት የምባለው? ልፋቅል እበት ሊወልዳል ይባላል። የአባትነት ስራዬን ካልሰራው አምናት በፋታ። ትልቁ ችግራችሁ እናንተ ምን መሰላችሁ? ወሬው ላይ ፎከስ ታደርጉና ተግባሩ ላይ ግን አያስፈልግም የምትሏት ነገር አላቻችሁ። the biggest problem ተግባሩን አትፈልጉትም። ለምን? ሰነፎች ስለሆናችሁ። እሱን ነው ደግሜ የምነግራችሁ። ስንፍና ወሬ ብቻ ያደርገዋል፣ ተግባር የለውም። በተግባር እኮ ከክርስቶስ ጋር አንድ ባይሆኑ መዛሙርቱ አብረውት አይሆኑም ነበር። የተከተሉት ስራውን ስላመኑበት ጸሎቱን ሁሉ ነገር ስለሆኑ ነው አብረውት የሆኑ። በአሁንማ እንደ ይሁዳ እኮ ስላላመነ ነው የሸጠው። ተከትሎታል እኮ ክርስቶስን በደንብ አምኗል እኮ። ክርስቶስ እንደሚያድን በጣም አምኗል እኮ። ከዛስ ዲያብሎስ አፍ ውስጥ ነው ራት ሲበላ የከተተበት። ይሄ ለእናንተ ለዚህ ነው ቅድም ወንድማችን ዲያቆን ዴቭ ሲናገር ታስታውሱ እንደሆነ እራት ላይ ቀርቦ በመጨረሻ ቀን ኢየሱስ ክርስቶስ ሲሰጣቸው ይሄ ስለ እናንተ የሚቆረስ ስጋዬ ነው፣ ይሄ ስለ እናንተ የሚፈሰው ደሜ ነው ብሎ ሲሰጣቸው ምን ይላል? ዲያብሎስ በዛ ሰዓት ማን ላይ? ቁርባኑ ላይ። እዛ ቦታ ነው ቅድም ይትረፈረፋል ምናምን ብሎ ፕሮፌት ሚኪ ሲናገር ስተት መሆኑን የምነግር ለዛ ነው። ምን ሆነ? ምን አረገው? ዲያብሎስ ጎረሰ፣ መንፈሱን ከተተበት ይላል። ለዚህ ነው እሳት የሚሆነው። አምነ ተቀብለ ካልሆነ የምትቀበለው ያንን ቅዱስ ቁርባን ምን ያደርግሃል? ያስተሃል። ተቀብሎታል እኮ ይሁዳ። እንዴት ነው የማታነቡት? ይሁዳ ተቀብሏል። እዛ ቦታ ላይ በልቶታል። ምንድን ነው ይሁዳን ያደረገው? ክዶታል። ኢየሱስ ክዶታል። ስለዚህ እዛው ላይ ስትቀበለው ልትክደውም ትችላለህ፣ ልትቀበለውም የእውነተኛውን ትችላለህና በሚገርም ሁኔታ እንዴት አድርጋችሁ እንደምትቀበሉት ራሱ ግራ ገብቷቸዋል። እዛው ጋር ያለ መጽሐፍ ቅዱስ ጋር ራሱን ያጠፋበት ተቀብሏል። ቅዱስ ቁርባኑ ለምን አልዳንበትም? አምነ እሳት እንደሆነ
ያ ቅዱስ ቁርባን አምነኸው ካልሆነ መጥፊያ እንደሆነ ያ ቦታ መናገሪያ ነው። ግን ለሁሉ መቀበል አለበት እያለ ፕሮፌት ሚኪ ሲናገር ሰማሁት። ኖ ማ ብራዘር፣ አምነህ ካልተቀበልከው ገስዋት አትድንበትም። ስለዚህ አሁንም እባካችሁ ለመከራከር ሳይሆን መምጣት ያለባችሁ ለመዳን ለማወቅ። ድኛለሁ ብለው ስንት ፓስተሮች ሲያጭበረብሩስ ምን ልትለው ነው? ምን አይነት መዳን ነው የምታመጣልኝ? ድኛለሁ ብለው ፓስተሮቹ የሉጢ ፓስተር ማመጣላለሁ እንዳትቀየመኝ፣ አልዳኑም አትለኝም። አምነው በሱ ስም ትምህርቱን ተምረው ተጠምቀው ነው ያመጡት። ስላልዳኑ ነው ብለህ ደግሞ ተሸውደኛለህ መጣ። ስለዚህ አንዳንዴ ቆም ብላችሁ ብታስቡ ብታስተውሉ። እንዳልኳችሁ አባትነቱ ስለወለድኩ ብቻ አባት አይደለም። ቃሉን ስላመንኩ ብቻ ድናለው ብለህ ከመጣ በጽድቅ ካልተመላለስክ በአናት ነው የምትተከለው። እዝና ገና ያፕን። ስለዚህ ትምህርታችሁ በተግባር ጋር አብሮ እምነት ያለ ስራ ምንድን ነው? የሞተ ነው ይላል። የሞተ ነው። እምነት ያለ ስራ የሞተ ነው እያለ እየነገረ አንተ ወዴት ትሄዳለህ ኖ እያልክ ስራው ጋር ክብደት አለው። ማንም ተነስቶ የሚዘልበት ስራ አይደለም። የክርስትና ሕይወት በጣም ከባድ ሕይወት ነው። የምትዘልበት የምትጨፍርበት አይደለም፣ የምትኖርበት ነው። ስለዚህ እሷ ነገር ላይ ፕሊዝ 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 ፎከስ አድርጉ። ኑሩበት ኑሩበት። አሁን እዚህ ጋር የሀገር ሸረረም ተረረም እያሉ ልሳን ነው ትላላችሁ። ይሄ ነው ያለው እናንተ ጋር በሙሉ። እናንተ ቤት ልሳን የተባለው ይሄና ይሄ ብቻ ነው። ግን ለመከራከር መጥተህ ደግሞ ትሸመጥጠኛለህ። ደግሜ ማሰማት ትችላለህ። ይሄ ነው እናንተ ቤት በሙሉ ልሳን ብላችሁ የምታወሩት። ይሄ ከመንፈስ ቅዱስ አይደለም፣ ለበዓሉ ድምቀት የምትሸቅልበት እና እባካችሁ ህሊናችንን ሁሉን ፕሮቴክት ሁሉን መሸሽ እና ውሃው ምን ልታደርገው ነው? ከክርስቶስ በጎኑ የተወጋው ውሃና ደም ወጣ ይላል። ውሃው ምን ልታደርገው ነው? እስቲ ተፈላሰፈ እንደፈለግ። ጴንጤዎች በፔጃችሁ እንድታስረዱ ነው የምፈልገው። ማናችንም ስለምን ስንወጋ ደም ብቻ ነው የሚወጣል። ክርስቶስ ውሃ ወጥቶታል። ምን ማለት ነው? ምን ማለት ነው? እስቲ አስረዷቸው። በፈለጋችሁ ትሄዳችሁ አስረዷቸው። ውሃና ደም ነው የወጣው ክርስቶስ ጎኑ ሲወጋ። ምን ልትሉ ነው? ለበዓሉ ድምቀት ነው ውሃ የወጣው። ጥምቀቱ ኃጢአትን እንደሚያሰርይ ይናገራል። የሐዋርያት ሥራ ምዕራፍ 2 ቁጥር 38ን ልዘግብ ይላል ወይስ አይልም? እስቲ አንዴ ላልበው።